ሩታ በቃ አጥፍተሻል። እሱ ተይው በቃ ገብቶሻል አይደለም? አንቺ አጥፍተሻል። ስለዚህ አሁን ይቅርታ ጠይቂው። እኔ ይቅርታ እንድትይው ነው እፈልጋለሁ። በቃ ተይው። አሁን ሁሉም ነገር እሱ ያጠፋው ምን ያለው ምናምን ነገር እንተወው እኮ በቃ ገብቶሻል አይደለም? አንዳንዴ ለልጅ ሲባል መሸነፍ የሚባል ነገር አለ። ስለዚህ አሁን አንቺ ይቅርታ እንድትይው እፈልጋለሁ። በቃ በፊት ችግር የለም። እኔ ከዚህ በፊትም ከልቤ ነው ይቅርታ እየጠየኩት የነበረው። አሁንም ደግሜ ከልቤ ይቅርታ ጠይቃለሁ። በቃ ልጃችንን በሰላም እናሳድግ። ሌላው ነገር ይቅርና ልጃችንን በሰላም እናሳድግ። ከልቤ ነው ይቅርታ። ውሸቴን አይደለም፣ ተንኮል አስቤ አይደለም፣ ከልቤ ነው። በቃ እንደዚህ ስትሆኑ ነው የሚያምረው። ገብቷችኋል አይደለም? እንደዚህ ይሁን አብራችሁ ስትኖሩ ነው እኔ ማየት የምፈልገው። ገብቷችኋል አይደለም? ሴጣንን ማቃጠል ነው እንጂ ያለባችሁ ሁለታችሁ እንዲ መከራከር አያስፈልጋችሁም። እሺ ወንድ የለም ታውቀዋለህ፣ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ነው መሆን ያለብሽ። በስራ ሊሆን ይችላል፣ በራስሽ ሊሆን ይችላል። አንቺ ስትጠነክሪ ጥንካሬሽን እያየ እሱ ራሱ የመሸነፍ ነገር ይኖራል። ገብቶሻል አይደል? እኔ ዛሬ ደውዬለታለሁ እንዳንቺ በቃ አንቺ እንዳሁን ቀድመ እኔንም ልጁንም በቃ አልመጣም ምናምን ብሎ ነበረ በቀደምታ እንትን ስለው ነገሮችን እናስተካከል ምናምን ካልኩት በኋላ ኦኬ እንደዛ አይነት ነገር የሚፈጠር ከሆነ በቃ እንደውም አልመጣም ምናምን ሲለን አይ ልጅህን እንደዚህ አይነት ምክንያት ከማየት ወደኋላ ከምትል በቃ ልጅህን እመይ አትቀር ምናምን ልለው ፈለኩኝ እና ያው መገናኘትም ምንም ነገር እኮ አያስፈልግም። እኔን ማውራት ከፈለግ ብቻዬን ማውራት ትችል ነበረ። እኔ ለምን እንደማትተወኝ ግራ ነው እየገባኝ ያለው። እኔ ሁሉ ነገር እኮ አሁን ተውኩኝ፣ በቃ መሄድም ተውኩኝ። ልጄንም አያለው ብዬ ነበር፣ በቃ ልጄንም ማየት ትቻለሁ፣ ሁሉ ነገር ትቻለሁ። እኔ በቃ በራሴ መንገድ ነው ያለው። ስለዚህ በዚህ ልክ ማስጨነቅና የሰው ልጅ ሳይፈልግና ያለ ፍላጎቱ ግዴታ አለበት እንዴ? በግድ ኑር የሚባል አባባል አለ እንዲህ በሰንሰለት አስራቤ ልታስቀምጠኝ ነው እንዳለው። በቃ አለቀ። እንዲህ በመብቴ ነው እኮ እየተገፈችኝ ያለችው። እኔ ጭራሽ ብላ ደግሞ ከናን ነገር ልታጣላኝ ነው ከቤተሰብ ጋር ማለት ነው። ስለዚህ ይህንን ነገር ደግሞ እኔ አልፈልገውም። በቃ ሁሉም ነገር ትችዋለሁ። ልጅን ማየቱንም ታውቁት። በቃ እግዚአብሔር ብሎ ሲያድግ ያደገ ጊዜ እንገናኛለን። አለቀ በቃ። ስለዚህ አሁን ላይ ግን በቃ ትችዋለሁ። በቃ ማየቱን የሚያስፈልጋት ነገር ካለ ትደውልልኝ። በምንም ነገር እሱ ለልጁ የሚሆን ነገር አግዛታለሁኝ። ከዛ ውጭ ግን በቃ ትደውልልኝም አልፈልጋትም ብያለሁ። በቃ ተናግሬያለሁ። ይህንን ደግሞ ከእሷ ጋር ጨርሻለሁ። ምኑን ነው ማለት ውዶቼ እንደሰማችሁ እንግዲህ ዴቭ ዩቱብ ተከፍቶለታል። ሄዳችሁ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። እኔ ደስ ይለኛል። ንግግሩ በጣም ነው ደስ የሚለኝ። አስተማሪ ነገር ነው ከአንደበቱ የሚወጣና በጣም የተማሪ ልጅ ነው ስላችሁ እውቀት ያለው ልጅ ነው። በቃ ንግግሩ በጣም ሆኔ ስለ ሁሉም ነገር ደስ ይላል። ለማንኛውም ሩታ እንግዲህ ዛሬም ይቅርታ ጠይቃለች። አብርሽ ጋር ይቅርታ ተጠይቀዋል። እንግዲህ ሌላ ነገር ይቅር፣ ከኔ እንዲለይ አልፈልግም፣ ከልጄም እንዲርቅ አልፈልግም፣ ከኔ እንዲርቅ አልፈልግም፣ ሌላ ነገር ቢቀር ራሱ ያለች ነው እንግዲህ ዛሬ ማለት ነውና ይቅርታ ብላለች። እንግዲህ ይሄ ይቅርታ በስቷል። ወዴት እንደሚሄድ ባላቅም አብርሽ እንግዲህ ያመረረ ይመስላኛል። ልጆቼ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ቪዲዮ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ አድርጉልኝ። የምትወዱኝ የምታከብሩኝ የኔ ውዶች በጣም ነው የምወዳችሁ የኔ ጨዋ ፋሚሊ። በዛም ልክ ደግሞ የሰው ፎቶሽ ሲመጣ የምትሳደቡ ስድቤ ለአንድ ደቂቃ እንድትቀመጥ አልፈልግም። አጠፋላችኋለሁ። ባይዘዌ ንጹህ እንዲሆን ስለምፈልግ ማንም ማሳደብ አይችልም። ግን በጨዋ ደንብ አስተያየት መስጠት ትችላላችሁ። ግን ይሄ ከለ ምንድን የምትባለው በተለይ ደግሞ ቅድም የለቀቁ በዚህ አጋጣሚ ሊመልስላችሁ ሃይማኖት ቢኖራት ያላችሁ ማለት ነው ሄርሜላ ቪዲዮ ማለት ነውና ታዲያ ምን አደረገች? አፈቅረች እኮ ፈጣሪ ታዲያ አታፈቅሩ አለ እንዴ? አፈቅረች። ራሱ ነው ፈልጎ የሄደው። ግዴታ ጎትታ አይደለም የወሰደችው። እና ይቅርታ ተጠርቼ ነው የወዶች ማለት ነው። በጣም ይቅርታ ለማለት ፈልጋለሁኝ። ስለዚህ አትሳደቡ፣ በቃ ፕሊዝ አትሳደቡ። እነሱ ወዶ እየኖሩ ነው። አለቀ። እኛ ማነን ነው ማነን ስለ ሰው የምናወራ የምንሳደቡ? በተለይ እኛ ማነን? እኔ በሰሩ ቪዲዮ ነው እንጂ አልፈርድም፣ በጭራሽ ሊፈርድም አልችልም። ፈጣሪ አይደለሁኝም። በሰሩ አስተያየት እሰጣለሁ፣ በቃ በተሰራ ብቻ። ኤንዌስ አብርሽና ሩታ እንግዲህ ዛሬም ይቅርታ ተባብሏል በፍቅር። በነገራችን ላይ ሁሌ የሚናገረው ይሄ ነገር ነው። የሰው ልጅ በእነሱ አልተጀመረም። መለያየት ይችላሉ፣ ግን ምንድነው በፍቅር መሀላችሁ የተፈጠረ ፈልጋችሁም ይሁን ሳትፈልጉ ያመጣችሁ ዘላችሁም ይሁን ቁጭ ብላችሁ ያመጣችሁ ልጅ በመሀል ይጎዳል። ግን እናንተ በፍቅር
ብትለያዩ ራሱ በፍቅር ልጃችሁን የተገናኛችሁ የተነጋገራችሁ ስለ ልጃችሁ የተነጋገራችሁ ማሳደግ ትችላላችሁ። እኔ ዛሬ ነገ እምላችኋለሁ የሚዲያ ጋገታ በተለይ ለሩታ ይቅርብሽ። ሁሌ በጋጌታ ነው የምትወጂ። ጀግና ስለተባልሽ ብቻ ጀግና ይመስል ጀግና እናት ጀግና ሴት ጀግና እናት ከሆንሽማ ቁጭ ብለሽ በስረ ስርዓት ወንድ ላይ መለጠፍ ሳይሆን ወንድ ወልድሽ በ3 በ4 ወር ቤትሽ ማስገባት ሳይሆን ዝቅ ብለሽ ልጅሽን በስረ ስርዓት ማሳደግ ነው። ባልሽም መመለስ የነበረብሽም በሰዓቱ በትኩሱ ነው። አለቀ። ከቀዘቀዘ በኋላ ቀዘቀዘ ነው። ከእንደገና ለማሞቅ ስትሞክሪ ከባድ ነውና፣ ኤንዌስ ዴቪዬ እናመሰግናለን። እውነት ለመናገር ደስ ይለኛል። ሆነ ንግግሩ በጣም ነው ደስ የሚለው፣ በጣም ነው ማከብረውና ሄዳችሁ ሰብስክራይብ አድርጉ። የአብርሽ ወንድም ነው፣ የአብርሽ ወዳጅ ሆናችሁ ሄዳችሁ ሰብስክራይብ አድርጉ። በቃ ኤንዌስ ያንዳንዱ ምን ብያችኋለሁ ከዚህ በፊት እንድታስታውስ ፈልጋል። ያንዳንዱ አዳዲስ የሚመጡት ለዩቱብ ነው፣ የተሰጣቸው ትወና ነው። አለቀ። ደስታ ከውጭ ነው መጣ ተባለ፣ ትንሽ ሰራ፣ ዩቱብ ተከፈተላት። እንኳን ተከፈተ፣ ለምን ተከፈተ አይደለም። ከዛ ደግሞ ዴቪን መጣ፣ ይሁን ለዴቪን ተከፈተ፣ እንኳን ተከፈተ። ኤንዌስ እነሱ እርስ በርሳቸውን አይዳ ያመጡ እርስ በርሳቸውን ያ አሳደጉ ነው። ገባችሁ አይደለ? እናንተ ግን ዝም ብላችሁ በሰው ሄዳችሁ ጥልቅ ያላችሁ በኮሜንት ትሳደባላችሁ። አስተያየት ለምን ተሰጥ ትላላችሁ? ኤንዌስ እንግዲህ አብርሽና ሩታዬ እንግዲህ ሰላም ወርዷል። ግን አብርሽ አሁንም አልፈልግም፣ በቃ ልጄም ማየት አልፈልግም። በሷ የተነሳ ልጄም ማየት ትቻለሁ። ስለዚህ የራሷን ላይፍ ትጀምር እያለ ነው። ምን ትላላችሁ እናንተ? አብርሽ እንግዲህ ላይፉን ይቀጥል ነው። ምንም ማድረግ አይቻልም። ተስፋ አትቁረጭ ያላት ነው የአብርሽ ወንድም። አብርሽ ግን አልፈልግም ብሏል። ወንድ ልጅ ቆረጠ። ጋይስ ይመቻል።